ብዙ እህትና ወንድሞች ክርስቲያን እህትና ወንድሞች ከጌታ ዘንድ የተቀበሉትን ቅባት ቸርች ውስጥ ባሉ ቀናተኞች ጥለውታል። ጸሎት ደክሟቸዋል። ጾም ጸሎት ደክሟቸዋል። ማገልገል ከብዷቸዋል። ልክ ከመድረክ እንደወረዱ ምክንያት ተፈጥሮ 6 እና 7 ሰዎች ስለነሱ ማውራት ይጀምራሉ። አእምሯቸው በዛ ይያዛል። ከዛስ መጠቋቆም ይጀምራል። እነሱ እየሰበኩ መጠቋቆም ይጀምራል። ለምንድን ነው ሲባል ቅናት። የሆነ የሥራ በር ተከፈተልኝ ብላችሁ ስራ ለመጀመር ታስባላችሁ። ነገር ግን ሰው የላችሁም፣ ኮሙኒኬሽን የላችሁም፣ አጎት የላችሁም፣ የሆኑ ባለስልጣኖችን አታውቁም። ከእናንተ የሚበልጡ ሰዎች ይመጡና ይወስዱባችኋል። ሰውየው የሆነ ነገር ይዟል። አሁን በቅናት በቃ ቀኑበት። ይሄ ሰውዬ ጥሩ ነገር ይዟል፣ ከኛ የሚበልጥ ነገር ይዟል ብለው በቅናት ወሰዱበት። ቅናት መንፈሳዊ ዓለም ላይ እጅግ በጣም ከባድ መሳሪያ ነው። አያውቃችሁም። ድንገት ጥሩ ልብስን የለበሳችሁ ስላያችሁ የሆነ ሰው ምን አይኑ በርበሬ መስሎ ያላችሁን ነገር ሲያስጠላችሁ ማለት ነው። ሰውየውን አዩት፣ ፖቴንሻል አለው። የሆነን ስፍራ ነው ጥሎ የመጣው። መጀመሪያ ደፈኑበት። ይሄ ሰውዬ አያርፍም። ሁለተኛም እየቆፈረ ነው። በቅናት ተነሳስተው ምን አሉበት? ደፈኑበት። እስከዛሬ ባጣው የሥራ በር እንዳትከፋ፣ በተዘጉ ዕድሎች እንዳታዘን። አሁን እግዚአብሔር የሚያደርገው ነገር አንድ ነው። ክብር ለኢየሱስ ሲሆን ዘፍጥረት ምዕራፍ 26 ከቁጥር 26 እስከ 22 ይስሐቅም ከዚያ ሄደ፣ በጌራራም ሸለቆ ሰፍሮ በዚያ ተቀመጠ። ይስሐቅም በአባቱ በአብርሃም ዘመን ቆፍረዋቸው የነበሩ የውሃ ጉድጓዶች ደግሞ አስቆፈረ። አብርሃምም ከሞተ በኋላ የፍልስጤም ሰዎች ደፍነዋቸው ነበር። የፍልስጤም ሰዎች ማን ከሞተ በኋላ? አብርሃም። ኦኬ። አባቱ ይጠራቸው በነበራቸውም ስሞች ጠሯቸው። የይስሐቅ ሎሌዎች በሸለቆ ውስጥ ቆፈሩ፣ በዚያም የመነጨ የውሃ ጉድጓድ አገኙ። የጌራራ እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ። የዚያንም ጉድጓድ ስም ኤሴቅ ብለው ጠሩት። እሺ። ለእርሷ ሲሉ ተጣልተዋልና ሌላ ጉድጓድ ማሰ። ስለ እርሷም ደግሞ ተጣሉት። ስሟንም ስጥና ብለው ጠሩት። ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ። ስለዚህ ስለ እርሷ አልተጣሉም። ስሟንም ሮቦት ብሎ ጠራው። እንዲህ ሲል አሁን እግዚአብሔር አሰፋልን፣ በምድር ላይም እንበዛለን። ክብር ለኢየሱስ ሲሆን ሮቦት የሚለውን ቃል ብዙ ጊዜ ስናስብ ሮቦት የሚባለው ቃል ሌላኛው ቃሉ የይስሐቅ ቅባት ነው የሚባለው፣ ወይም አይዛክ አኖይንቲንግ ነው የሚባለው። ክብር ለኢየሱስ ሲሆን ስለ ሮቦት ቅባት ሳወራችሁ ሮቦት ጋር ይስሐቅ ከመድረሱ በፊት መጀመሪያ ምን አገኘ ነው የሚለው? አሴቅን አይደል መጀመሪያ ያገኘው? አሴቅን አገኘ። መጡና ምን አሉበት? ተከራከሩበት። ከዛስ ደፈኑበት። አሴቅ ማለት ጥል ማለት ነው። እና የሆነ ነገር አፈልቃለሁ፣ የሆነ ነገር እጅ ያስገባለሁ ብሎ አሰበ። ከዛ የነሱ አቅም ከሱ አቅም በለጠና ከሱ አቅም በላይ ሆኖበት ምን አለበት? ተደፈነበት። የሆነ ገንዘብ አገኛለሁ ብሎ ጀመረ። ነገር ግን ውጊያውን ስላልቻለው ጥሎላቸው ሄደ። የመጀመሪያ ያጋጠመው ይስሐቅ ያንን ነው። ክብር ለኢየሱስ ሲሆን ለዛ ነው የሆነ የሥራ በር ተከፈተልኝ ብላችሁ ስራ ለመጀመር ታስባላችሁ። ነገር ግን ሰው የላችሁም፣ ኮሙኒኬሽን የላችሁም፣ አጎት የላችሁም፣ የሆኑ ባለስልጣኖችን አታውቁም። ከእናንተ የሚበልጡ ሰዎች ይመጡና ይወስዱባችኋል። አሴቅ ማለት ያ ነው። ሰውየው አሴቅን አለፈ። ሁለተኛ ጋር መጣና ስጥና ጋር ደረሰ። ስጥና ጋር ሲደርስ አሁንም ምን አሉት ይላል? ተከራከሩት። ስጥና ማለት ቅናት ማለት ነው፣ ወይም ጀለሲ ማለት ነው። ሰውየው የሆነ ነገር ይዟል። አሁን በቅናት በቃ ቀኑበት። ይሄ ሰውዬ ጥሩ ነገር ይዟል፣ ከኛ የሚበልጥ ነገር ይዟል ብለው በቅናት ወሰዱበት። ክብር ለኢየሱስ ይሁን። በቅናት ምን አሉበት? ወሰዱበት። ቢኮዝ አሁን የውሃ ጉድጓድ ምን ብሏል? አግኝቷል። ጥሩ ልብስ መልበስ ጀምሯል። ጥሩ ነገር ማግኘት ጀምሯል። ሁለተኛ ጋር መጡና ቀኑበት። በቅናት ምን አሉበት? ደፈኑበት። በቅናት ያለውን ነገር ወሰዱበት። ክብር ለኢየሱስ ይሁን። አንዳንድ ነገሮችን የምታጧቸው የሚቀኑባችሁ ሰዎች ከእናንተ በላይ መንፈሳዊ አቅም ስላላቸው ነው። ከዚህ በኋላ ግን እንደዚያ ሆነ።
ሜቢ እስከዛሬ ቀኑት በለበስከው ልብስ ሊሆን ቀጣይ በፎቁን አይቻለሁ። ቀጣይ የውጭውን በር አይቻለሁ። ሰዎች በቅናት አሟርተው የሚደፍሩብህ ምንም አይነት በር አይኖርም። ምንም አይነት በር አይኖርም። ምንም አይነት በር አይኖርም። ቁጭ በሉ። ቅናት መንፈሳዊ ዓለም ላይ እጅግ በጣም ከባድ መሳሪያ ነው። ክብር ለኢየሱስ ይሁን። አያውቃችሁም። ድንገት ጥሩ ልብስን የለበሳችሁ ስላያችሁ የሆነ ሰው ምን አይኑ በርበሬ መስሎ ያላችሁን ነገር ሲያስጠላችሁ ማለት ነው። ሰውየውን አዩት፣ ፖቴንሻል አለው፣ የሆነን ስፍራ ነው ጥሎ የመጣው። መጀመሪያ ደፈኑበት። ይሄ ሰውዬ አያርፍም፣ ሁለተኛም እየቆፈረ ነው። አያርፍም፣ ሁለተኛም እየቆፈረ አሁንም በቢዝነሱ ቀኑበት። በቅናት ተነሳስተው ምን አሉበት? ደፈኑበት። በቅናት ተነሳስተው ሰፈሩን ሊያስጥሉ ወይም ከሰፈሩ ሊያስወጡ ከሆኑ ዛሬ በኢየሱስ ስም ለእናንተ ጸልያለሁ። ሰፈሩን እንድትቆጣጠሩ ትጸልያለሁ። ሰፈሩን እንድትቆጣጠሩ ትጸልያለሁ። ሰፈሩን እናንተ እንድትቆጣጠሩት ትጸልያለሁ። ሰፈሩን እናንተ እንድትቆጣጠሩ ትጸልያለሁ። አንዳንድ ሰዎች የተከፈተላቸውን በር የሚያጡት በምንድን ታውቃላችሁ አይደል? ልክ ይመጣል፣ የትምህርት ማስረጃውን ያስገባና የመስሪያ ቤቱ ዳይሬክተር ይሆናል። ከሱ ጸሐፊ ጀምረው እሱ ላይ መቅናት ይጀምራሉ። ፋይል ማደራጀት ይጀምራሉ። ክስ ማደራጀት ይጀምራሉ። የሱን ስም ማጠልሸት ይጀምራሉ። ብዙ ነገር ማድረግ ይጀምራሉ። ከዛስ ከጥቂት ጊዜ በኋላ ከወንበሩ ተነሳ የሚል ድምፅ ሰማላችሁ። ቅናት እጅግ በጣም ክፉ የሆነ መሳሪያ ነው። ይስሐቅ ሁለተኛውን የውሃ ጉድጓድ ያጣው በአንድ ምክንያት ነው፣ ቅናት። ቀንተውባችሁ ያጣችኋቸው ነገሮች ካሉ ዛሬ በብዙ ጥፍ እንዲመለሱ አዛለሁ። በብዙ ጥፍ እንዲመለሱ አዛለሁ። በብዙ ጥፍ ቁጭ በሉ። ቅናት ምን ያክል ክፉ መሳሪያ መሆኑን የምታውቁት መንፈሳዊ አይደሉም ብላችሁ ከምታስቧቸው ሰዎች በላይ ቅናት መንፈሳዊ የምትሏቸው ቸርች ውስጥ የሚውሉ ሰዎች ነው በብዛት የሚያጠቃው። ሄሎ ከኔ ጋር ናችሁ? የሆነ አገልጋይ ደም ተፍቶ ጸልዮ ጾም ጸሎት ይዞ በእግዚአብሔር ፊት ጮሆ በእግዚአብሔር ፊት አልቅሶ አገልግሎት ጀምሮ ልክ አገልግሎቱ 200 ሰዎችን ሲሻገር ሌሎች አገልጋዮች መቅናት ይጀምራሉ። አንድ የእግዚአብሔር ሰው እኮ እዚህ አካባቢ ተነስቷል ስላችሁ የእግዚአብሔር ሰው አይደለም ስለማታውቁት ነው ይሏቸዋል። ቅናት። ድንገት የዳዊትና የጎልያድን ታሪክ እየሰበካቸው አንድ ሰው በስብከት መካከል ሚራክል መን የሚባል ነገር የለም ይላቸዋል። ጎልያድና ዳዊት እኮ ነው ታሪኩ። እዛ ታሪክ ውስጥ ሚራክል መን የለም። ልከኛ አይደል? እያወራ ያለው እዛ ታሪክ ውስጥ ያለው ጠጠር ብቻ ነው። እዛ ታሪክ ውስጥ ብር የለም። ድንገት እዛ ታሪክ ውስጥ የሆነ ሰውዬ ትዝ ይሏል። ክብር ለኢየሱስ ይሁን። ከኔ ጋር ናችሁ? ቅናት ክፉ እጅግ በጣም ክፉ አጋንንታዊ መሳሪያ ነው። ብዙ ሰዎች የሚጠቁት በዚህ መንፈስ ነው። ድንገት እንደዚህ ባጠገባቸው የሆነ ሰው ያልፋል አይደል? ስለዛ ሰውዬ ጠይቃቸው። የ2 ሰዓት ማብራሪያ ያላቸው አያውቁትም። አብራችሁ በልታችሁ ታውቃላችሁ? አያውቁም። ጠጣችሁ ታውቃላችሁ? አያውቁም። የሆነ ነገር አድርጋችሁ ታውቃላችሁ? አያውቁም። የሆነ ሰው በለጸገ በሏቸው። ኮኔክሽን ስላለው ነው፣ ሰርቆ ነው፣ ዘርፎ ነው፣ በዚህ ገብቶ ነው። ታውቁታላችሁ? አያውቁትም። ስራ ሰርታችሁ ከሱ ጋር ታውቃላችሁ? አያውቁም። ቅናት ክፉ መሳሪያ ነው። ብዙ ክርስቲያን የሆኑ ሰዎች ቸርች ውስጥ ያሉ ሰዎች እንዳይበለጽጉ ትልቅ እንቅፋት የሚሆነው ነገር ምን ታውቃላችሁ? ቅናት። ጉባኤው እርስ በርሱ ይቀናናል። አገልጋይ እርስ በርሱ ይቀናናል። አንዱ አገልጋይ ያንዱ አገልጋይ ስኬት ደስ ይለው አይለውም። አንዱ አሁን ጉባኤው ዛሬ ጸለይኩላችሁ የሆኑ ሰዎች የሆነ ነገራቸው ተቀየረ። ቀጣይ ሙሉ ጉባኤው ጦርነት የሚያስነሳው በእነሱ ላይ ነው። ከኔ ጋር ናቸው አይደል? ሌት ኤግዛምፕል ዛሬ ተጸልይላችሁ ቀጣይ መኪና እዚህ በር ላይ ያስቀመጣችሁ ልበላችሁ። እሺ ይሆንላችሁ። ከዛስ ልክ ቀጣይ መታ እዚህ ስትቀመጥ አሸሮች ይጀምራሉ። ይሄ ሰው እኮ በፊት የዋህ ነበር፣ ምንም አይናገርም ነበር፣ አሁን ትንሽ መኪና ያስኩ ነው ብሎ መሰለኝ ብለው ይጀምራሉ። ቅናት። አሁን የሚቀኑባችሁ ሰዎች ቁጥር እንዲቀንስ አይደለም የምጸልየው፣ እንዲጨምር ነው የምጸልየው። እንዲጨምር ነው የምጸልየው። እንዲጨምር ነው የምጸልየው። እንዲጨምር እጸልያለሁ። ቁጭ በሉ እና ይስሐቅ ትልቁ የይስሐቅ ችግር ምን እንደሆነ ልንገራችሁ። ባይዘው የመጀመሪያውን በትግል የቀሙት፣
ሁለተኛውን በቅናት የቀሙት በቅናት ቀኑበት፣ ማሟራት ጀመሩ። ቀኑበት፣ ክፉ ነገር ማውራት ጀመሩ። ቀኑበት፣ ብዙ ነገር ማድረግ ጀመሩ። ክብር ለኢየሱስ ይሁን። ቀኑበት፣ ብዙ ነገር አደረጉበት በቅናት። አንዳንድ ሰው ታውቃላችሁ አይደል? አንዳንድ ሰው የራሱ ትዳር አለው፣ ልጆች አሉት። ደግሞ መንት ሄዳችሁ አገባው እኮ ብትሉት እንዴት ታስተዋውቂኝ ማለት ሪሌሽንሺፕ ነበራችሁ? ስንት ወር ነው የቆያችሁት? 8 ወር። እንዴት 8 ወር ሙሉ ነው ያልሰማው? ምን አገባ? ያገባችሁ እሷ ወይም ያገባው እሱ? ትክክለኛ አይደል? ቅናት እጅግ በጣም አጋንንታዊ መሳሪያ ነው። ከእናንተ መካከል በቅናት ምንም ነገር የሚያጣ ሰው እንዳይኖር ጸልያለሁ። በቅናት የምታጡት ምንም ነገር እንዳይኖር ጸልያለሁ። ምንም ነገር አታጡም። ምንም ነገር በቅናት ምክንያት አታጡም። አሜን። ቀንተውባችሁ የምታጡት ነገር አይኖርም። አሜን። የምታጡት ነገር አይኖርም። የምታጡት ነገር አይኖርም። አሜን። ፕራካቶንዶ ሮቦሳ ታካቴ ጄሌ ብሬዴ ጌዴሌ ቦሳ ሊፕራዲያና ኮሳቴ አሜን። ቁጭ በሉ። አንድ ጊዜ አንድ ሴት ቢሮ መጣች እና ቁጭ አለች እና ትንሽም ቢሆን እንቀራረባለን። ከዛ እንደዚህ ያለችኝ ፕሮፌት እንትና ጋር ነበርኩ አለች። ኦኬ ጉድ ጥሩ ጸልይልሽ፣ ባረከሽ፣ ፕሮፌሰር ያደረገልሽ ደስ ይላል። እንኳን ጸልይልሽ እንኳን ባንቺ ህይወት ላይ ተነበየ አልኳት። ከዛስ ይሄን ብያት ወሬውን አታቆም። እሷ እንደዚህ ያለችኝ ስላንተ አውርቼው ነበር። ለምን አወራሽው? አይ ያለኝ ልንገርህ፣ ሚስቱ ጥሩ ሴት ነች፣ ወንጌል ትመሰክራለች፣ ጎዳና ላይ እንትን ትላለች። እሱ ጋር ግን ትንሽ ጥያቄ አለኝ አለችኝ። ማን ያለሽ? እሱ አይቼው አላቅም፣ ሰምቼው አላቅም፣ ተገናኝተን አናቅም። ሚስቱ የእግዚአብሔር ሴት ነች አለ። እኔ ደግሞ አስቡት የዚህ ሀገር ሰው ነው። ሚስቱ መንፈሳዊ ነች፣ እሱ ግን በናፍስት ይመስለኛል አይነት ነገር አላት። ክብር ለኢየሱስ ይሁን። ከዛ አንድ ነገር ልንገርሽ ሄደሽ የምትነግሪኝ አልኩት። አዎ እኔ እሱ ነብይ እንደሆነ አላምንም፣ እሱ ዘማሪ ነው አልኳት። ቀንቻ አይደለም ያልኩት። ክብር ለኢየሱስ ይሁን። እኔ ጋር ትልቁ ችግሩ ድንጋይ ከወረወራችሁ ትንሽ ድንጋይ ልትሆን ትችላለች፣ ትልቅ ነው የሚወረወረው። ጠቢብ ማለት የሚወረወረበትን ድንጋይ ቤት የሚሰራ አይደለም። ቢኮዝ የሚወረወሩበት ድንጋይ ቤት የሚያሰራ ድንጋይ አይደለም። ክብር ለኢየሱስ ይሁን። በቅናት እናንተ ላይ የተነሱ የትኞቹ ምላሶች በሙሉ አሜን አሁን እንዲቆረጡ አዛለሁ። አሜን። አሁን እንዲቆረጡ አዛለሁ። አሁን እንዲቆረጡ አዛለሁ። አሜን። ቁጭ በሉ። አሜን። ለዛ ነው ቸርች ውስጥ ብዙ ሰዎችን የተቆጣጠረ እና የያዘ መንፈስ ያ ነው። ብዙ ሰዎችን ምሳሌ አንድ ዘማሪ እዚህ ይወጣል፣ አምልከናል፣ አብረነው ዘለናል። ሙዚቃ ብዙ አናቅምኛ፣ አብረነው ዘለናል። ከዛ አይ ቅድም እኮ የነበረው ዘማሪ እኮ ኃይለኛ መንፈስ አለበት ስትል ሌላኛው ዘማሪ ፒች አይጠብቅም ይላል። ፒች ምንድነው? እኛ አናቅም። ልከኛ አይደለ? ፒች አይጠብቅም፣ ድምፁ እንትን ነው ምናምን ይላቸዋል። ዋይ ቅናት። የሆነ ሰው የናዝሬቱ ኢየሱስን የሚሰብክበት እድል አግኝቶ አየለና ከበደን አንስቶ ሲያፈርጣቸው ካየ ምንም አይደለም፣ ወንጌልም አይደለም እያወራ ያለው፣ ለእናንተም ቀንቶ አይደለም፣ ቅናት። ክብር ለኢየሱስ ይሁን። ለዛን ሁሉ ጊዜ ሰዎች በልጦኛል ብለው የሚያስቡት ሰው ላይ የሆነ ጥላሸት የመቀባት እንትን አላቸው፣ ባህሪ ያላቸው። ለምን ሲባል ቀጣይ ሰፈሩ ስለ እናንተ እንዲያወራ ጸልያለሁ። አሜን። ቀጣይ ሰፈሩ አሜን ስለ እናንተ እንዲነጋገር ጸልያለሁ። አሜን። ስለ እናንተ እንዲነጋገር ጸልያለሁ። አሜን። ቁጭ በሉ። ባይዘዌ ይስሐቅ ብቻ እንዳይመስላችሁ ብዙ እህትና ወንድሞች፣ ክርስቲያን እህትና ወንድሞች ከጌታ ዘንድ የተቀበሉትን ቅባት ቸርች ውስጥ ባሉ ቀናተኞች ጥለውታል። ጸሎት ደክሟቸዋል፣ ጾም ጸሎት ደክሟቸዋል፣ ማገልገል ከብዷቸዋል። ልክ ከመድረክ እንደወረዱ ምክንያት ተፈጥሮ 6 እና 7 ሰዎች ስለነሱ ማውራት ይጀምራሉ። አእምሯቸው በዛ ይያዛል፣ የጸሎት ላይፋቸው በዛ ይያዛል።
ከዛስ መጠቋቆም ይጀምራል። እነሱ የሰበኩ መጠቋቆም ይጀምራል። ለምንድን ነው ሲባል ቅናት። የይስሐቅን ጉድጓድ ብቻ አይደለም ቅናት የደፈነው፣ የብዙ ሰዎችን አኖይንቲንግ ገሏል። ብዙ ሰዎች የተቀቡትን ቅባት እንዲጥሉት አድርጓል። እንዲጥሉት መጽሐፍ ቅዱስ ውስጥ አንድ ሰው ነበርና ተነበየ፣ እግዚአብሔር ተናገረኝ አለ። ከዛ አንድ ሌላ ሰፈር ውስጥ የሚታወቅ አገልጋይ አለ፣ መጣና በጥፊ መታው። እግዚአብሔር እኔን አልፎ እንዴት አንተን ተናገርህ አለው። ቅናት። ከኔ ጋር ናችሁ? አንዳንዴ እግዚአብሔር በጣም ደስ የሚለው ኤክስፔክት የማይደረገው ትልቁ ነገሩ ጌታ እንድትወዱት የሚያደርጋችሁ ምን እንደሆነ ታውቃላችሁ? እግዚአብሔር እናንተ የማትጠብቁትን ሰው ይቀባል። ደስ የሚለው ባህሪያ ነው። ይሄ ጸሎት ሰው ነው፣ ይሄ ዱርዬ ነው ያላችሁትን ሰውዬ ይሄ ጸሎት ሰው ነው፣ ጾም ጸሎት ላይ ነው የሚውለው 21 ቀን 40 ቀን ስትሉ ይሄኛውስ 40 ቀን ጸሎት ውስጥ የለም ቸርችን መጥቶ አያውቅም የምትሉትን ሰውዬ እሱን ይቀባል። የማይጠበቁ ሰዎችን ማክበር የሚችል እግዚአብሔር። አሜን። የማይጠበቁ ሰዎችን የሚያገን እግዚአብሔር። አሜን። የሚያገን እግዚአብሔር። የሚያገን እግዚአብሔር። አሜን። 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 ሄሎ አሜን። ሄሎ አሜን። ምሳሌ አንዳንድ ሰዎችን እግዚአብሔር ለምን ቀባቸው ብላችሁ የምትቆጧቸውን የምትናደዱባቸውን ሰዎች ነው የሚቀባው። ለዛ ነው አሁን ቀጣይ ብዙዎች በእናንተ ይናደዳሉ። አሜን። እንዴት እሷን ቀባት? አሜን። እንዴት እሱን ቀባት? አሜን። እንዴት እሷን ቀባት? አሜን። 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 እንዴት እሱን ቀባው? እንዴት አሜን። አንድ ጊዜ ጅቡቲ የሚባል ሀገር ረጅም ዓመት የኖረ ዘመድ አለኝና እንደዚህ ብሎ አወራኝ። ነብር ዝንጉርጉርነቱን ኢትዮጵያዊ መልኩን አይለውጥም ማለት ምን ማለት እንደሆነ ታውቃለህ አለኝ። አይ አላውቅም አልኩት። ወዛ አላውቅም። ምን ማለት እንደሆነ ልንገርህ አለኝ። እሺ ኢትዮጵያዊ የኛ ሀገር ሰው አለ የትም ቢገባ አይቀየርም አለ። ማለት ስለው ጅቡቲ አለኝ ሶማሌዎች አሉ አለ እና አንድ ሶማሌ የካናዳ ኤምባሲ ፕሮሰስ ለመጀመር ካሰበ አንቺ በመንገድ እያለፍሽ ከሄድሽ ማለት ነው ካናዳ እኮ መሄድ እፈልጋለሁ ካለች ሚስቴ ነች ብሎ ይጨምራል። ያችን ሚስቴ ነች እያለ ይጨምራል። ኤቭሪዋን ሚስቴ ነች እያለ ይጨምራል። የኛ ሀገር ሲሆን ደግሞ አለ እህቱን ሊወስዳት ብሎ ሚስቴ ነች ብሎ ኤምባሲ እየሄደ ከሆነ አለ አጎቱ በዚህ በኩል መጥቶ እህቱ ነች ይላል። ልክ ነው አይደል? በዚህ በኩል መጥቶ እህቱ ምኑ ነች? እህቱ ነች ይላል። ብዙ ጊዜ እስኪ ትኩረት የምታረጉበትን ጉዳዩ ብዙ ጊዜ ትኩረት የምታረጉት በራሳችሁ ጉዳይ ላይ አይደለም። ትኩረት የምታረጉ ምሳሌ አሁን የቤት ክራይ አከራያችሁ 1000 ብር አላችሁ። አይ ነው በ1000 ብር የሚገኝ የቤት ክራይ ሆነ እንደሌለ ያው አከራዮችን ክፉ አድርጌ ላለመሳል ብዬ ነው። የቤት ክራይ 1000 ብር ሆነ። 1000 ብር ክፈሉ ተባላችሁ። ወዲያውኑም እንደምታረጉ ልንገራችሁ፣ ያው ስለምንተዋወቅ ሄሎ ትላላችሁ። አየለ ጋር ይደውል። አየለ አቤት፣ የቤት ክራይ ስንት ነው የምትከፍለው? ከበደ አቤት፣ የቤት ክራይ ስንት ነው የምትከፍለው? አየለና ከበደ 800 ብር ነው ካሏችሁ ከ800 ውጭ አልከፍለም ነው የምትሉት። ልክ ነኝ አይደል? ቅናት ክፉ አጋንንታዊ መሳሪያ ነው። ይስሐቅን የአባቱን ንብረት አስወጥቶታል። መጽሐፍ ቅዱስ የአባቱን የውሃ ጉድጓዶች ነው የሚለው። በእንትን ይገባዋል፣ ይሄ በውርስ ይገባዋል፣ የራሱ ነው። በውርስ ይገባዋል፣ የአባቱ ነው። በቅናት ምክንያት አጣው። የራሱ የሆነውን ነገር አጣው። አሁን እዚህ አካባቢ ያለ የሆነ መሬት ለልማት ይፈለጋል ተብሎ ያኛው መሬት ቢፈርስ ያኛው መሬት ወረዳ የሚሄደው ምን ብሎን ታውቃላችሁ? የእናንተና ስለምን ተረፈ ይላል። የራሱን ለማትረፍ አይደለም። ቅናት የኔ ፈርሷል የማነስ ብዙ ሰዎች በቅናት ነው ብዙ ነገር ያጡት። ብዙ ነገር በቅናት ምክንያት አጥቷል። በቅናት ብዙ ነገር ምሳሌ በርና እስራኤል ብዙ ጊዜ የኛ ትልቁ ችግር እንደሆነ ነገራችሁ። በር እንዲከፈትለት ብዬ አሌክሳንደር ትልቅ ነው ብዬ አስተዋውቀዋለሁ። ራሴ ወስጄ ነው ያስተዋወቅኩት። ሂድ ተዋወቅ። አስተዋውቂያቸው እኔ ወጣው። እስራኤል እዛ ሲቆይ ስለማን የሚያወራ ይመስልሃል? ስለኔ ነው። ራሴ ነኝ እኮ ያስተዋወቅኩት። እሱን አታቆም ልንገርህ ብሎ ይጀምራል። የአብዛኞቻችን ባህሪ ነው ባይዘው። ሄሎ የአብዛኞቻችን ባህሪ ነው። አንድ ጊዜ አንድን ሰው መንፈሳዊ አባቴ ጋር ወሰድኩት። ራሴ ነኝ ጨቅጭቄ ና እንሂድ ብዬ ወሰድኩት።
መሄድ አለብህ ብዬ ከወሰድኩት በኋላ የኔ ወንበር የታወቀን የምቀመጥበት ወንበር ሄዶ አጠገቤ ይቀመጣል። ኤቭሪቲንግ የሚያደርገውን ድርጊት በሙሉ አየው። የኢትዮጵያ ስለሆነ ይገብቶኛል። የሚያደርገውን ነገር በሙሉ የሚያወራውን ነገር በሙሉ የዞረ ዲስከስ የሚያደርገውን ነገር በሙሉ እየሰማሁት ነው። ደን መንፈሳዊ አባቴ መጣና እንደዚህ አለው፣ ከዚህ በኋላ እዚህ የምትመጣው ሚራክል ሲፈቅድልህ ብቻ ነው አለው። ምን አይነት ስፒሪት እንዳለው አይቶታል። እኔ አስተዋውቄው ባይዘው አሌክስ እሱ ስለኔ ሲያወራ አሌክስ ጆሮ ሰጥቶ የሚሰማው ለምን ይመስላችኋል? ስለኔ ለማወቅ ብቻ አይደለም፣ ይሄኛውንም ጭምር እየታዘበው ነው። በምንም አይነት መንገድ አሌክስ ለዚህኛው በር አይከፍትም። ለምን ሲባል አሌክስ ዞር ሲል ደግሞ ስለ አሌክስ ነው የሚያወራው። ሃሎ አንዳንድ ሰዎች አበበ ከሚባል ስፍራ ከበደ ጋር ሲመጡ ትልቁ ችግራቸው ምን ታውቃላችሁ? ከበደ ጋር መጥተው የሚያወሩ ስለ አበበ ነው። ስለራሳቸው ጉዳይ አይደለም። እንደዚህ ብሎ አይደለም። ክብር ለኢየሱስ ይሁን። በቅናት የምታጡት ነገር አይኖርም። ያጣችሁት ነገር በሙሉ ይመለሳል። በኃይል ይመለሳል። አሜን። የዛሬ ጥቂት ዓመታት ሚኒስትሪ የጀመርኩ ታይም ላይ ተነብያለሁ። በጣም ፕሮፌሲ ያደርጋለሁ። ሜቢ አሁን የምተነብየው ትንቢት የዛኔ ከምተነብየው ትንቢት ጋር ሳነጻጽር ሜቢ 20% ነው። የዛኔ ከምተነብየው ትንቢት ተነብያለሁ። ሚኒስትሪው አልሄዳለ። ፑሽ ይደረጋል። ሚኒስትሪው አልሄዳለ። ፑሽ ይደረጋል ሚኒስትሪው። ከዛ አንድ ቀን ቢሾፕ እንደወልኩለት፣ ቢሾፕ የስ እየተነበይኩ ነው። ታይቶ የማይታወቅ ነገር ጉባኤ ውስጥ እየሆነ ነው። ጉባኤው አላድጋለ። ምን ላድርግ አልኩት። አንድ ነገር አድርጋለ። ጌታ 22 አካባቢና አዲስ አበባ ከተማ ውስጥ 100 ጠላት እንዲሰጥ ጸልያለኝ። በቃ አልኩት። አዎ ይሄን ከሰጠኝ ያድጋል አልኩት። አዎ በቃ አሁን መጸለይ ጀምሬያለሁ አልኩት። ክብር አሁን አይ ቲንክ ዘንድሮ 10,000 ደርሷል። ለምንድነው ቢሾፕ ይሄንን የነገረኝ? ጠሏችሁ አይደል? ቁርስ ሰዓት ሲቀመጡ እዚህ ጋር ሚራክል የሚባለውን አይተሽዋል ይላሉ። ነገር እናንተ አታቆኝም፣ እያስተዋወቋችሁ ነው። ምሳ የሆነ ስፍራ ሲሄዱ ሚራክል የሚባለው አንድ ደግሞ እዚህ አካባቢ ብር አበዛለሁ ምናምን ብሎ ደግሞ ይመጣ ልጅ አለ ብሎ ይጀምራል። ኤቭሪዌር የእናንተ ቲቪና ሬዲዮ ይሆናሉ። የሚያስተዋውቁት የሚያወሩ ስለ እናንተ ይሆናል። ከዚህ ፕሮግራም በኋላ ቢያንስ 50 ይሰጣችኋል። አሜን። ሄሎ አሜን። ከዚህ ፕሮግራም በኋላ እኔ ለ100 ጸልያለሁ፣ ለእናንተ ለ50 ጸልይላችኋል። አሜን። ስለ እናንተ በየገቡበት ስፍራ በሙሉ የሚያወሩ፣ በየቢሮ የሚያወሩ፣ በየምግብ ቤቱ የሚያወሩ፣ ለሻይ የተቀመጡበት ስፍራ ላይ የሚያወሩ፣ ያ ሰው ያየሽው እንትና የሚባለው እንትና የምትባለው የሚሉ አሜን። ፕራካቶንዶሮ ቦሳ ታካቴ ቁጭ በሉ። አሜን። አንዳንድ ጊዜ ታውቃላችሁ፣ አንዳንድ ስፍራዎች ፕሮግራሞች ስንሄድ የምናደርገው ነገር እንደው ልንገራችሁ፣ ዛሬ ሚስጥር ልንገራችሁ። ምሳሌ ኤ የሚባል ቦታ የሚሄድ ከሆነ አገልጋይ የሚጠሉ ሰዎች አሉ አይደለ? በኢንቦክስ ሚራክል እዚህ ስፍራ ሊሄድ ነው የሚለውን ፖስተር ልክላችኋለሁ። እየመጣ ነው እንዳትቀበሉት። እኔ እኮ እየመጣው ነው አላልኩም። ኦልሬዲ ቀድመዋል እነሱ፣ ኦልሬዲ ሄጃለሁ ማለት ነው። 50 ቢያንስ ላብራዲያና ኮሳቲክ ለሃርዳ ባሲያቴ አሜን። በቅናት የምታጡት ነገር አይኖራችሁ። የምታጡት ነገር አይኖራችሁ። ክብር ለኢየሱስ ይሁን። ሰውየው በቅናት ሁለተኛውንም አጣ እና ሶስተኛው ስፍራ ጋር ሲመጣ ሶስተኛው ስፍራ ለየት የሚያደርገው ነገር እንደው ልንገራችሁ። ሶስተኛው ስፍራ ላይ ሲናገር ሰምታችኋል። እግዚአብሔር የሚለውን ጨመረበት። ሁለቱ ጋር በራሱ ትግል፣ በራሱ ጥረት፣ በሰራተኞቹ ብዛት ባለው ኃይል ሞክሮ አልሆነ። ሶስተኛው ጋር ሲመጣ መለኮት ጣልቃ ገባ። አሜን። ክብር ለኢየሱስ ይሁን። አሜን። እና ሶስተኛው ሮቦት ማለት እንደው ልንገራችሁ። ሶስተኛው ጋር ሲመጣ መጽሐፍ ቅዱስ ሚላል ሮቦትን ቆፈረ፣ እግዚአብሔርም የውሃ ጉድጓድ ሰጠው ካለ በኋላ እግዚአብሔርም አለ
ሰፊ ስፍራ ሰጠን። ሮቦት ማለት ኦፕን የሆነ ትልቅ ቦታ ማለት ነው። አሜን። ሮቦት የሚለውን ቃል በሂብሩ ስተረጉሙት ክፍት የሆነ ማንም ሰው የሌለበት ሰፊ ቦታ ማለት ነው። አሜን። እግዚአብሔር ወደ ሰፊ ስፍራ ያወጣቸዋል። አሜን። እና በረምስም ሮቦትን ስናነብ ብዙ ሰዎች ትዝ የሚላቸው እንደው ልንገራችሁ፣ ትልቁ ችግር የውሃ ጉድጓድ አይደለም የሚያገኘው። የውሃ ጉድጓድ አይደለም የሚያገኘው። የተቃወሙት ሰዎች የሌላቸውን ያክል መሬት ነው ያገኘው። ሰፊ መሬት ነው ያገኘው። አሜን። 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 አንድ የውሃ ጉድጓድ ብቻ አይደለም ያገኘው። ከዚህ በኋላ እግዚአብሔር የሮቦትን ቅባት ይልክላቸዋል። አሜን። 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 ከተሞችን ትቆጣጠራላችሁ። አሜን። ቀበሌዎችን ትቆጣጠራላችሁ። አሜን። ወረዳዎችን ትቆጣጠራላችሁ። አሜን። ሰፊ የሆነ ስፍራ ይሰጣችኋል። ሰፊ ወደሆነ ስፍራ ያስገባችኋል። አሜን። 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 ሰፊ የሆነ ስፍራ። አሜን። አስቡት። ልክ ሶስተኛው ጋር ሲደርስ ቁጭ በሉ። ሶስተኛው ጋር ሲደርስ አሁንም የመጣው ለምን እንደሆነ ታውቃላችሁ? ግመሎችንና እሱን የሚያጠጣበት የውሃ ጉድጓድ ሊቆፍር ነው። እና ሶስተኛውን ቆፈረ ይላል እግዚአብሔር ቃል። ከዛስ ምንን አገኘ? ሮቦትን አገኘ። ሮቦትን አግኝቶ አይኑን ሲያሻገር ስፍራው በሙሉ ቤት የለውም። ስፍራው በሙሉ ነዋሪ የለውም። ሰፊ መሬት አገኘ። ከዛ እግዚአብሔር አለ አሁን የሰጠኝ ይሄን የውሃ ጉድጓድ ብቻ አይደለም፣ ሰፊ መሬት ሰጠኛል። አሜን። ሰፊ ልቆጣጠረው የማልችል አሜን። 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 ከኔ አቅም በላይ የሆነ ከማስተዳደር አቅሜ በላይ የሆነ ከኔ አምሮ በላይ የሆነ ሰፊ መሬት ሰጠኛል። ሰፊ። አሜን። አሜን። የሮቦት ቅባት የሚያደርግላችሁ ነገር አንድ ነው። መስፋፋትን ያደርጋል። መስፋፋትን ያደርጋል። መስፋፋት ይሆናል። አሜን። 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 በረምሰው ሰውየው እዛ ስፍራ ላይ ሲመጣ የጠበቀው ትንሽዬ ውሃ ጉድጓድ ነው። አንድ ክፍል ቤት ነው የጠበቀው ችግር የለኝና ቤተሰብ የሚያርፍበት ባለ 2 መኝታ ኮንዶሚኒየም ነው የጠበቀው። እግዚአብሔር መጣና እንደዚህ አለ፣ እስካሁን አለው ይሄንን ስፍራ ያለው ነዋሪ ያስቀመጥኩት ለአንተ ልሰጠ ነው። አሜን። 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 ፓራካታ ያላባስ አገልግሎት እስኪ ልጀምር በቃ ሊዮ ብላችሁ የጀመራችሁት ከተማዋን አሳልፎ ይሰጣችኋል። እናንተ እስኪ ልቆፍር ብላችሁ የጀመራችሁት ከተማዋን አሳልፎ ይሰጣችኋል። ከተማዋን አሳልፎ ይሰጣችኋል። ከተማዋን አሳልፎ ይሰጣችኋል። እሱ የውሃ ጉድጓድ እስኪ ልቆፍር ብሎ ነው የቆፈረው። የውሃ ጉድጓድ እግዚአብሔር ከተማዋን አሳልፎ ሰጠው። ሰፊ መሬት አሳልፎ ሰጠው። አገልግሎት የጀመራችሁ ሰዎች አላችሁ፣ እጆቻችሁን ከፍ አድርጉ። እስኪ ልጀምር ሊየው ውስጥ ያለውን ጸጋ እስኪ ላንቀሳቅሰው ብላችሁ ነው የጀመራችሁት። ቀጣይ ያላችሁበትን ከተማ አሳልፎ ይሰጣችኋል። ያላችሁበትን ሰፈር አሳልፎ ይሰጣችኋል። ያሰፋችኋል። 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 አሜን። 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 ያሰፋችኋል። 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 አሜን። 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 ሄሎ ቢዝነስ እስኪ ልጀምር ብላችሁ እችን ሱቅ ነው የከፈታችሁት። የጀመራችሁት እችን ሱቅ ነው። ከጥቂት ጊዜያት በኋላ ሰፈሩን አሳልፎ ይሰጣችኋል። አሜን። እዚህኛው ጋር ሲመጣ እናንተ ቅርንጫፍ አለ። አሜን። እዛም ሲኬድ እናንተ አላችሁ። ያኛውም ክፍለ ከተማ ሲኬድ እናንተ አላችሁ። ያኛውም ጋር አላችሁ። ያኛውም ጋር አላችሁ። ያኛውም ጋር አላችሁ። ያኛውም ጋር አላችሁ። አሜን። 22 ስንመጣ እናገኛቸዋለን። መገናኛ ስንሄድ እናገኛቸዋለን። ሰሚት ስንሄድ እናገኛቸዋለን። አያት እናገኛቸዋለን። ሜክሲኮ እናገኛቸዋለን። ጦር ኃይሎች እናገኛቸዋለን። ፈረንሳይ እናገኛቸዋለን። በሁሉም አቅጣጫ ስንሄድ አሜን። እግዚአብሔር አለ አሁን ሮቦት አደረገ። አሜን። ምን ማለት ነው ታውቃላችሁ? ይስሐቅ የተናገረ ያለው የውሃ ጉድጓድ ልቆፍር ነው የመጣሁት፣ በቃ ከብቶችን ላጠጣ። የሆነው ግን አለ ሮቦት ነው። አሜን። ቢዝነስ ልጀምር ብላችሁ ነው የጀመራችሁ፣ የሚሆነው ሮቦት ነው። አሜን። የሚሆነው ሮቦት ነው። ሮቦት። አሜን። 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 አጠገባችሁ ያለውን ሰው በደንብ ያዙት። ልጀምር ብዬ አሁን አገልግሎት ጀምሬያለሁ በሉት። ልጀምር ብዬ አሁን አገልግሎት ጀምሬያለሁ። ቀጣይ በሉት። ቀጣይ ምድሪቷን አሳልፎ ይሰጠኛል። ምድሪቷን አሳልፎ ይሰጠኛል። እሰፋለሁ፣ 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 እሰፋለሁ። ሮቦት ሲሆን አይቻለሁ። ሮቦት ሲሆን አይቻለሁ። አሜን።
አሜን 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 ሮቦት ሲሆን አይቻልም። አሜን እግዚአብሔር ሮቦት አደርጋለሁ ነው ያለኝ። አሜን ሮቦት ሲሆን አይቻልም። አሜን አሁን የጀመራችሁትን ቢዝነስ የጀመራችሁት እኮ አሁን የጀመራችሁት ቢዝነስ ቢያንስ የቤት ኪራይ ልክፈል ልጆቼን ላብላ ብላችሁ ነው። ነገር ግን ከቁጥጥራችሁ ውጭ ይሆናል። አሜን ከቁጥጥራችሁ ውጭ ሚሊዮኖች መምጣት ይጀምራሉ። አሜን 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 አሁንማ የሂሳብ ሰራተኛ ሳያስፈልገኝ አይቀርም እስክትሉ ድረስ አሜን 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 ብዙ ገንዘቦች ወደ እናንተ መምጣት ይጀምራሉ። አሜን ብዙ ገንዘቦች ብዙ ገንዘቦች ብዙ ገንዘቦች አሜን 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 ብዙ ገንዘቦች አሜን ወደ እናንተ መምጣት ይጀምራሉ። I receive it የጀመራችሁት እናቴን ልርዳት ብላችሁ ነው። yes የጀመራችሁት ወንድሞቼን ላስተምር ብላችሁ yes ጥቂት ጊዜ yes ልትቆጣጠሩ የማትችሉት ፋይናንስ አሜን ሮቦት አሜን 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 ሱቃችሁን ዞር ብላችሁ ሮቦት ትላላችሁ። አሜን አገልግሎታችሁን ዞር ብላችሁ ሮቦት ትላላችሁ። አሜን ሮቦት ትላላችሁ። አሜን ሁለቱ የተደፈኑት በምክንያት ነው። ለምን እንደተደፈኑ ታውቃላችሁ? ሰውየው ሁለቱ ባይደፈኑ የውሃ ጉድጓድ ብቻ ነው የሚኖረው፣ ከብቶችን የሚያጠጣበት ሌላ ምንም ነገር አይኖረው። ሁለቱ ተደፈኑ። እስከዛሬ ባጣው የሥራ በር እንዳትከፋ፣ በተዘጉ እድሎች እንዳታዘን። አሁን እግዚአብሔር የሚያደርገው ነገር አንድ ነው። የውሃውን ምንጭ ትየዋለህ፣ ቢዝነስህን ትየዋለህ፣ አገልግሎትን ትየዋለህ። ሮቦት አሜን። አሁን ይሄንን ከተማ ይሄንን የውሃ ምንጭ አጠገብ ያለውን ስፍራ ምን አለው? ሮቦት አደረገ እግዚአብሔር አለ አይደል? ከጥቂት 100 ዓመታት በኋላ ምን ተፈጠረካላችሁ? እስራኤል አሁን ብትሄዱ ሮቦት የሚባል ከተማ አለ። ዋው! ለካ እግዚአብሔር የሰጠው ከተማ ነው ሰውየው። አሜን። 200-300 ካሬ ሜትር መሬት አይደለም። yes የፈለገው የምንጭ ጉድጓድ ሮቦት የሚባል አሜን። come on አሜን። ከተማ የሚያክል ስፍራ ሰጠው። ከተማ አሜን። ሻካታራባያስ አንዳንዶቻችሁ የጠየቃችሁት እኮ 10,000 50,000 100,000 ነው። እግዚአብሔር ምን ከተማ አሜን። ይስሐቅ አንድ የውሃ ምንጭ ነው የፈለገው አንድ እና ሲያይ ሰፊ ምድር ከተማ የሚያክል ምድር ከተማ እኮ ነው ዋው የሚያክል ምድር እግዚአብሔር ሰጥቶታል። አሜን። ከዛ እንደዚህ ያለ እኔ የጠበቅኩት አለ እቺን የውሃ ምንጭ ነው። እግዚአብሔር ግን አለ ሮቦት አደረገ። አሜን። ምን አደረገው? ሮቦት የጠየቅኩት ምንድን ነው? አንድ ጉድጓድ ቀደም ጸሎት ስንጀምር ነግሬያቸዋለሁ። መጽሐፍ ቅዱስ የኤፌሶን መጽሐፍ ምዕራፍ 3 ስታነቡት እንደዚህ ይላል፣ ከምንለምነውና ከምናስበው በላይ አብልጦ ምን ለሚል ማድረግ ለሚቻለው ይላል። ምን ከምንለው በላይ ከምናስበውና ከምንለምነው አብልጦ። ኤፌሶን ምዕራፍ 3 ክፈቱ ቁጥር 20 ምዕራፍ 3 ቁጥር 20 እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነውና ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው። በቃ የእንግሊዝኛው ባይብል አበንዳንትሊ እና ኤክሲዲንግሊ ነው የሚለው። ምን ማለት ነው? የለመንኩት አለ ከለመንኩትና ከማስበው በላይ የለመንኩት የውሃ ጉድጓድ ነው፣ የሰጠኝ ግን ከተማ ነው። አሜን። ከለመናችሁት በላይ ከጸሎት ርዕሳችሁ በላይ አሜን። የጠየቃችሁት የቤት ኪራይ ነው፣ የሚሰጣችሁ ከተማ ነው። አሜን። የጠየቃችሁት የዕለት እንጀራ ነው፣ የሚሰጣችሁ ግን ለብዙዎች እንጀራ የሚሆን ነገር ነው። አሜን። ከምንለምኑት በላይ ማድረግ የሚቻል አሜን። ስንጸልይ እንደዛ ብዬ ነው የጀመርኩት። እግዚአብሔር ሆይ ከለመንኩት በላይ አድርግ፣ አሜን። ካሰብኩት በላይ አድርግ። አሜን። ከዚህ በኋላ በቢዝነሳችሁ የሚሆነው እንደዛ ነው። የጠየቃችሁት እግዚአብሔር ሆይ ከዚህ ቢዝነስ የልጆችን ማስተማሪያ ብቻ ብላችሁ ነው የጠየቃችሁት። ከዚህ የመንግስት ስራ እንደዛ ብቻ ብላችሁ ነው የጠየቃችሁት። ትክክል ነኝ። አሁን የሚሆነው ግን ከለመናችሁት በላይ ነው። አሜን። እንደ ይስሐቅ ይሄ የሮቦት ቅባት የሚያደርገው ነገር ምንድን ነው? የውሃ ጉድጓድ ነው የፈለጋችሁ፣ የሚሰጣችሁ ከተማ ነው። አሜን። ሮቦት በሉ። ሮቦት
ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።